ሰላም ጤና ይስጥልን የተወደዳችሁ የቻናሌ ቤተሰቦች በመላው ዓለም የምትገኙ ኢትዮጵያውያን እንደምን አላችሁ? ዛሬ በመላው ማህበራዊ ሚዲያ መነጋገሪያ በሆነው በሄርሜላ መጥፋትና በወንድማማቾች መካከል ስላለው አለመግባባት አዲስ መረጃ ይዘንላችሁ ቀርበናል። ዳኒና ኤፍሬም በዋስ ይፈታሉ ወይንስ በእስር ላይ ይቆያሉ? በዳኒ ስልክ ውስጥ የተገኘው መረጃ ምንድነው? እስከ መጨረሻው አብራችሁ ቆዩ። ለቻናሌ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ላይክ በማድረግ አበረታቱን እያለን ወደ መረጃችን ስንገባ አሁን በደረሰን መረጃ መሰረት ፖሊስ በቁጥጥር ስር ያዋላቸው የዳኒና የኤፍሬም ስልኮች እንዲሁም ላፕቶፕ ለምርመራ ወስዷል። በኤግዚቢትነትም የተያዙ እና እነዚህ ቁሳቁሶች ፍርድ ቤት ቀርበው እንዲመረመሩ ፍቃድ ተጠይቋል። በተለይ ደግሞ ፖሊስ ያጠፏቸው ያው እነሱ ያጠፏቸው ዲሊት ያደረጓቸው መልእክቶች እና የስልክ ጥሪዎች ካሉ ለማወቅ ከቴሌ መረጃ እንዲሰጥ ለፍርድ ቤቱ ጥያቄ አቅርበዋል። ይህም ማለት በድብቅ የተላላኩ መልእክቶች ካሉ በቅርብ ይፋ ይሆናሉ ማለት ነው። ሌላው ብዙዎችን እያነጋገረ ያለው ነገር የፍርድ ቤት ቀጠሮ ነው። ተጠርጣሪዎች የዋስትና መብት እንዲፈቀድላቸው ጠይቀው ቢሆንም አቃቢ ሕግ ግን ልጆቹ ከወጡ መረጃ ሊያጠፉ ወይም ሄርሜላ ያለችበትን ቦታ ሊያሸሹ ይችላሉ የሚል ስጋት አቅርበዋል እና የዋስትና መብታቸውንም እንደተከለከሉ ነው የሚወራው። አብርሃምን በበኩሉ ወሳኝ ምስክሮችና የዳኒ የድሮ ቪዲዮዎችን እንዲሁም ማስረጃ ለፖሊስ ማቅረቡ ተሰምቷል። ነገሩ በህግ ከመጨረስ ይልቅ ቤተሰብና ሽማግሌ ለመፍታት ጥረት እያደረገ ነው። ጋሽዬና ሌሎች ታዋቂ ሰዎችም መካከላቸው ገብተው ነገሩን እንዲያረጋጉ ሄርሜላ ያለችበት ታውቆ ወደ ቤት እንድትመለስ ትልቅ ግፊት እየተደረገ ነው። ነገር ግን እስካሁን ከዳኒም ሆነ ከኤፍሬም በኩል የተገኘ ግልጽ ፍንጭ የለም። አብዛኛው ተመልካችም ሆነ ቤተሰቦችም የሚናገሩት ሄርሜላ ያለችው ቤተሰቦቿ ጋር እንደሆነና እያወቀች እንደተደበቀች ብዙ ተመልካቾችም የተናገሩ ይገኛሉ። አድናቂዎቻቸውም ሁሉም ሰው በዚህ መንገድ ነው የተረዳው። እናም አንዳንድ ፍንጮችም ወጥተዋል። ከዚህ በፊትም ባለፈው ሳምንታትም ከብዙ ሰዎች ጋር ስትታይ እንደነበረና ቤተሰቦቿም እሷን ፍለጋ ስላልወጡ እስካሁን ድረስ ነገሩን ሄርሜላ የጠነሰሰችው ነገር ነው ብሎ ብዙ ሰዎች እየፈረዱ ይገኛሉ። እዚህ ጋር ዳኒም ኤፍሬምም ያደረጉት ነገር እንደሌለ ሁላችንም እናውቃለን። እዚህ ጋር የሩታ ስራ እንደሆነ እና ብዙዎች የሩታን እየተናገሯት ይገኛሉ። ሩታ በዚህ ነገር ውስጥ ምንም እጇ እንደሌለና ምንም እንደማታቅ ነው እኛ የምናውቀው። እኛም በደረሰን መረጃ እሷ ምንም እንደማታቅና ይሄ ሁሉ የሄርሜላ ስራ እንደሆነ ነገሮች እየጠቆሙ ይገኛሉ። ቤተሰቦቼ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ዳኒና ኤፍሬም በዋስ መፈታት አለባቸው አትሉም እናንተ? እዚህ ጋር እነሱ ጥፋታቸው ምን እንደሆነ እኔ አላውቅም። እንግዲህ እንዴት እስካሁን ድረስ ራሱ እንዴት እንዳልተፈቱ ግራ ነው የሚገባው። እዚህ ጋር ጥፋት ሳይኖርባቸው ጥፋት አለባቸው ማለት መንባሉ እና ደግሞ በአብርሃም ያደረገው ነገር የዳኒ የድሮ ቪዲዮዎችን አሁን የተደረጉ ሳይሆኑ ከወራት በፊት ወይም ከ2 ወር ከ3 ወር በፊት የተቀረጹ ቪዲዮዎችን አሁን ለህግ እንደማይቀርቡ ይኸው ተነግሮታል እየተባለ ነው። እና በህግ የማይቀርቡበትን ምክንያት አሁን የተደረገና በዚህ በጠፋችበት ምክንያት የተደረጉ ነገሮች ከሆኑ ለህግ ሊቀርቡ ይችላሉ። ግን ያንን የማይመለከቱ ቪዲዮዎች እያቀረበ እንደሆነና ከዚህ በፊት በሌላ መንገድ የሰራቸው ቪዲዮዎችን እያቀረበ በዚህ ይከሰስልኝ እያለ እንደሆነ ብዙ መረጃዎች እየደረሱን ይገኛሉ። እናንተስ ቤተሰቦች በዚህ ነገር ምን ትላላችሁ? አስተያየታችሁን አስቀምጡልን እና ያላችሁን ሐሳብ በኮሜንት ላይ አስፍሩልን እንላለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነገ አዳዲስ መረጃዎች ይዘን እንመለሳለን። እስከዚያው ሰላም ቆዩልን።